ሰላም ሰላም ተማሪዎች እንዴት ናችሁ? የ12ኛ ክፍል ሪቪዥን ላይ ነው ያለነው። 12ኛ ክፍል ተማሪዎች ከሆናችሁ እነዚህን ፖይንቶች ለቻፕተር 1 12ኛ ክፍል ቴክስት ቡክ ሪቫይዝ አድርገን በጣም ብዙ የኢንትራንስ ጥያቄዎችን የምንሰራበት ሌሰን ነው የሚሆነው። አይሆፕ ከኛ ጋር አሪፍ ጊዜ በጣም ታሳልፋላችሁ። ፈተናችሁም እየደረሰ ስለሆነ እነዚህን ሪቪዥን ከኛ ጋር ካሳልፋችሁ በጣም የሆኑ ጥሩ ፖይንቶችን እንደምትይዙ ተስፋ እናደርጋለን ማለት ነው። በዛሬው ሌሰናችን የምናያቸው በጣም ወሳኝ የቻፕተር 1 የ12ኛ ክፍል ሌሰን ከምንላቸው ውስጥ መጀመሪያ ሲኩዌንስ ምንድን ነው የሚለውን ዲፋይን እናደርጋለን። ፊቦናቺ ሲኩዌንስ እና ሞላር ሲኩዌንስ ምንድን ናቸው የሚሉትን እነዚህ ባስቀመጥናቸው መሰረት የተወሰነ ዲፋይን እናደርጋለን ማለት ነው። ከዛ በኋላ ሪከርሲቭ ሲኩዌንስ ማለት ምን ማለት ነው? ሪከርሲቭ ማለት የአንደኛውን ተርም ለማግኘት ወደኋላ አንድና ሁለት ወደኋላ ፕሪቪየስ የሆኑ ተርሞችን የምናገኝበት ማግኘት የሚጠበቅብን ግዴታ አይነት ታይፕ ሲኩዌንስ ከሆነ ዋት ዊ ኮል ሪከርሲቭ ሲኩዌንስ ነው ለሚባለው። ለምሳሌ አሁን አምስተኛውን ተርም ለማግኘት የግድ 4 እና 3 ማግኘት ይጠበቅብናል። እንደገና እያለ ወደ መጨረሻው እስከ መጀመሪያው ተርም ድረስ ያለውን ፋንክሽን ወይ ደግሞ ሪሌሽንሽፕ የሚፈጥር ከሆነ ዋት ዊ ኮል ሪከርሲቭ ሲኩዌንስ ይባላል። ሌላኛው አርትሜቲክ ሲኩዌንስ ምንድን ነው የሚለውን እናያለን። ጀነራል ፎርሙላው ይሄ ነው የሚለውን እናያለን። ሴም ዛት ኦፍ ጂኦሜትሪክ ሲኩዌንስ የምንባለው ደግሞ በተመሳሳይ ቁጥር የሚባዛ አይነት ታይፕ ሲኩዌንስ ከሆነ ዋት ዊ ኮል ጂኦሜትሪክ ሲኩዌንስ እንለዋለን። ይሄኛው ደግሞ ተመሳሳይ የሆነ ቁጥር የሚደመርበት ወይም ደግሞ የሚቀነስበት ከሆነ አርትሜቲክ ሲኩዌንስ እንለዋለን ማለት ነው። ለአርትሜቲክ ሲኩዌንስ እና አርትሜቲክ ፕሮግሬሽን የምንለው እና ለጂኦሜትሪክ ሲኩዌንስ ኦር ጂኦሜትሪክ ፕሮግሬሽን ፓርሻል ሰም አለ። የተወሰኑ ተርሞች ለምሳሌ ከ1 እስከ 100 ያሉ ቁጥሮችን ደምሩ ቢባል ወደ አርትሜቲክ ሲኩዌንስ ይሄድና የአርትሜቲክ ሲኩዌንስን ፕሮፐርቲ ተጠቅመን መደመር እንችላለን። ደግሞ የተወሰነ ተርሞች ደግሞ የጂኦሜትሪክ ፕሮፐርቲ ያላቸውን ደምሩ ከተባለ ይችን ፎርሙላ እንጠቀማለን ማለት ነው። ስለዚህ ፓርሻል ሰም ለአርትሜቲክ እና ለጂኦሜትሪክ እነዚህም ፎርማቶች ተጠቅመን ጥያቄዎች ስላሉን ማለት ነው ከታች በደንብ ሶልቭ የምናደርግበት ነው የሚሆነው ማለት ነው። ከዛ በኋላ እዚህ ቻፕተር ላይ ያየነው ኢንፋይናይት ሲሪስ ምንድን ነው የሚል በደንብ አይተናል። ኢንፋይናይት ሲሪስ ማለት ምን ማለት ነው? ከዛ በኋላ ኢንፋይናይት ሲሪስ ውስጥ ዳይቨርጀንስ እና ኮንቨርጀንስ ሲሪስ የሚባለው ምንድን ነው የሚለውን በጣም ያስፈልገናል። ማለት ከዚህ በፊትም ኢንትራንስ ኤግዛም ከሚወጡ ጥያቄዎች which one of the following is a divergence sequence, which one of the following is a convergence sequence የሚለውን ፕሮፐርቲ በደንብ ማየት ስለሚያስፈልግ እነዚህን ክራይቴሪያዎች ተጠቅመን ኮንቨርጀንስ ሲኩዌንስ ምንድን ነው፣ ዳይቨርጀንስ ሲኩዌንስ ምንድን ነው የምትለዋል ፕሮፐርቲ በደንብ የምናይበት ነው የሚሆነው ማለት ነው። ኦኬ ሌላኛው መጨረሻ ላይ ኢንፋይናይት ሲሪሱ ኮንቨርጀንት የሆነ ሲሪስ ከሆነ ጀነራል ፎርሙላ አለው። ይህም ፓርት እንጠቀማለን። G1/1 ማይነስ R የሚለው ፕሮፐርቲ እንጠቀማለን። በዚህ በጣም ብዙ ጥያቄዎች ስላሉ ጥያቄዎችን በደንብ የምንሰራበት ነው የሚሆነው ማለት ነው። ከዚህ ጋር ተያይዞ እንደምናልፈው ምንድነው ኢንትራንስ ጥያቄዎችን የምንሰራው ኦልሞስት ከ2001 ጀምሮ እስከ 2016 ያሉ ከዚህ ቻፕተር ላይ ብቻ የተገናኙ ወደ ኦልሞስት 36 37 አካባቢ የሆኑ ጥያቄዎችን በዛሬው ዕለት በደንብ የምንሰራበት ነው የሚሆነው ማለት ነው። እንደምታዩት ማትማቲክስ ላይ ዴፊኒሽን መያዝ ብቻ ፎርሙላዎች መያዝ ብቻ ያን ያህል ብዙም እንትን አይልም። ታውቃላችሁ ተማሪዎች ፕራክቲስ ማድረግ በደንብ ይፈልጋል። ስለዚህ አርትሜቲክ ሲኩዌንስ ምንድነው ፎርሙላውን ይዘናል። ጥያቄዎች ተሰጠውናል። በእነሱ ጥያቄዎች በደንብ እየሰራን እናያለን ማለት ነው። ጂኦሜትሪክ ሲኩዌንስ ምንድነው፣ ከዛ በኋላ ዳይቨርጀንስ፣ ኮንቨርጀንስ፣ ሪል አፕሊኬሽን ኦፍ ሲኩዌንስ እና ሲሪስ የት ጋር ነው የምንጠቀምበት የሚለውንም በደንብ ስለምናይ እስከ መጨረሻው ድረስ አብራችሁን ሆኑ። ይህን ሪቫይዝ ካደረጋችሁ ከኛ ጋር በዚህ ቻፕተር ላይ ከዚህ በኋላ ምንም አይነት ጥያቄ እንደማይኖራባችሁ እርግጠኛ ነኝ። ይህን ቻፕተር በእርግጠኝነት ከኛ ጋር ይችን ጊዜ አብራችሁን ካሳለፋችሁ ፐርፌክት እንደምትሆኑ ተስፋ እናደርጋለን ማለት ነው። ቀጥታ አሁን በጥያቄዎች ፕራክቲስ እያደረግን ራሳችንን ቴስት እያደረግን የምንሄድበት ነው የሚሆነው ማለት ነው። በጣም አሪፍ። ስለዚህ ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ቻናላችንን ሰብስክራይብ አድርጋችሁ ጀምሩ። በተከታታይ ጥያቄዎችን እየለቀቅን ነው ያለነው። ቀጥታ ወደ ጥያቄዎች እንሄዳለን ማለት ነው። በጣም አሪፍ። ኦኬ የመጀመሪያው ጥያቄ ምንድን ነው የሚለው ሌት ኤን ቢ ኤን ፕላስ ልጻፈው። ኤን ማለት ምንድን ነው የሚለው ኤን ፕላስ ኮስ ኤን ፓይ ይለናል። ኤን ስታርትስ ፍሮም ጀስት 1 2 3 4 እያለ ነው የሚቀጥለው። ቢ ኤን ተርምስ ኦፍ ሲኩዌንስ ነው የሚለን። ዜን ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ትሩ ነው የሚለን። ትክክል የሆነው የትኛው ነው? 2004 ላይ ኤግዛም የነበረ ኢንትራንስ ኤግዛም የነበረ ጥያቄ ነው። አሁን እዚያ ኤን እንየው እስኪ። ኤ ምንድነው? ዘ ፊፍዝ ተርም ነው ማለት ኤ5 ማለት ነው አይደለ?
ኤ5 ማለት ምን ማለት ነው? 5 ሲደመር ኮስ 5 ፓይ ነው አይደል የሚሆነው? የስ የስ እዚህ አንድ ሩል አለ። አንድ ሩል እሷን ላስታውሳችሁ። ኮስ ኤን ፓይ ኮስ ኤን ፓይ ሁለት ቫልዩ አለው። ኮስ ኤን ፓይ እንበልና ሁለት ቫልዩ አለው። አንደኛው አንድ ነው ኦር ማይነስ ዋን ነው የሚሆነው። ኤን አንድ የሚሆነው ኤን ኢቨን ሲሆን ነው። የኤን ዋጋ ለምሳሌ ኮስ 2 ፓይ ኮስ 4 ፓይ ልክ እንደዚህ አይነት ጥያቄዎች ኤን ዜሮ ወይ ዘ ቫሉስ ኦፍ ኤን ኢቨን ይሄ ዋን ይመጣል። ይሄ ደግሞ ኦድ ሲሆን ኢቫል ለምሳሌ አሁን ኮስ ፓይ ኔጌቲቭ አንድ ነው። ኮስ 3 ፓይ ኔጌቲቭ አንድ ነው። ሰች ታይፕ ማለት ስለዚህ አሁን እዚህ ጋር ምንድነው እያልን ያለች አምስት ኦድ ስለሆነች ምን ትሆናለች ማለት ነው ማይነስ። ስለዚህ አምስት ሲደመር ኔጌቲቭ አንድ መጣ ማለት ነው። ግልጽ ነው ተማሪዎች? ስለዚህ የስንት መጣ? አራት ይመጣል ማለት ነው። ኦኬ በጣም ጥሩ። ስለዚህ ኤ መልስ አይሆንም ማለት ነው። በጣም አሪፍ። እሺ ቢን ቼክ እናድርግ። ቢ ማለት ዘ ቴንስ ተርም ነው የሚለው ኤቴን ነው። ሶ ኤቴን መፈለግ ነው። ሶ ኤቴን ማለት ቴን ፕላስ ኮስ ቴን ፓይ ነው አይደለ? ስለዚህ ቅድም ምን ብያቸዋለሁ? ዌን ዘ ቫሉስ ኦፍ ኤን ኢዝ ኢቨን አንድ ይመጣል ብለናል አይደለ? ስለዚህ ምን መጣ አሁን? 10 ሲደመር አንድ ስንት ይመጣል? 11 ይመጣል። ሶ ስቲል ቢ መልስ አይደለም ማለት ነው። በጣም አሪፍ። እሺ ሲን ደግሞ ቼክ እናድርግ እስኪ። ሲ ደግሞ ምንድነው? ኤ7 ፕላስ ኤ8 ነው የሚለን። ሶ ኤ7 ማለት ምን ማለት ነው? 7 ፕላስ ኮስ 7 ፓይ ማለት ነው አይደለ? ፕላስ ኤ8 ደግሞ ማለት 8 ፕላስ ኮስ 8 ፓይ ነው አይደለ የሚሆነው? የስ ስለዚህ ይቺ ስንት ትመጣለች? አሁን 7 ሲቀነስ አንድ ነች ኔጌቲቭ 1 ስለምትሆን ሲደመር ይሄኛው ደግሞ 8 ሲደመር አንድ ነው። ኢቭን ከሆነ አንድ ይሆናል ብለናል አይደለ? በጣም አሪፍ። ስለዚህ ስንት መጣ? አሁን 6 ሲደመር ይሄ ስንት ይመጣል? 9 ስንት ይመጣል? 15 ይመጣል ማለት ነው። በጣም አሪፍ። እሺ 15 ያ ሰው መልሳችን መጣ ማለት ነው። መልሳችን መጣ። ሰው ዛን ሰሪስ ሲ መጣ ማለት ነው። which one of the following is true ስለሚለን ማለት አሁን 7 እና 6ን ብናየው ይኸውላችሁ ዲ ለምሳሌ ምንድን ነው የሚለን? ኤ7 ማይነስ ኤ6 ይላል አይደል? ኤ7 ስንት ነው የመጣልን? ኤ7 ኦልሬዲ 6 መጥቶልናል። ስለዚህ 6 ሲቀነስ ኤ6 ደግሞ ስንት ነው የሚመጣ? ኤ6ን ካልኩሌት እና ኤ6 ማለት 6 ፕላስ ኮስ 6 ፓይ ነው። ሶ ይሄ አንድ ነው ኢቭን ስለሆነ ማለት ነው። ስለዚህ 6 ሲደመር አንድ ስንት ይመጣል? 7 መጣ ማለት ነው። 7 ይመጣል ማለት ነው። ስለዚህ 6 ሲቀነስ 7 ስንት ይመጣል? አሁን ይሄ ኔጌቲቭ አንድ ይመጣል ማለት ነው። በጣም አሪፍ። ስለዚህ ማን ነው መልስ የሚለን? አንድ ነው የሚለን። ይሄ ፎልስ ነው የሚመጣ ማለት ነው። ስለዚህ መልሳችን መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እንቀጥላለን። ኦኬ በጣም አሪፍ። ሁለተኛ ነው ምንድን ነው የሚለን? which one of the following is the fourth term of the sequence ይለናል። ኤን ብለን አስዩም ብናደርገው ዋናውን እንጻፈውና ኮስ ኤን ፓይ ኦቨር ቱ ነው የሚለን አይደለ? ዋናው ፋንክሽን ሶ ምንድነው? ኤ4 ተርም ማለት ኤ4 ስንት ነው ነው? ሶ መተካት ነው፣ አራትን መተካት ነው። ስለዚህ ምን መጣል? አሁን ይሄ ኤ4 እኩል ይሆናል ለሺ ኮስ በኤን ቦታ ነው። ስለዚህ 4 ፓይ ኦቨር ቱ ይመጣል። ሶ ሲቃለልች ስንመጣል ኮስ 2 ፓይ መጣ ማለት ነው። ኮስ 2 ፓይ ቅድም ምን ብለናል? ዌን ዘ ቫሉስ ኦፍ ኤን ኢዝ ኢቨን ኢት መስት ካም ሲሆን ዋን ይመጣል ብለናል አይደለ? ስለዚህ ይሄ ምንድነው? ኮስ 2 ፓይ ማለት በሌላ ወደ ዲግሪ እንኳን ብንቀይረው ኮስ 300 ዲግሪ 360 ዲግሪ ነው። ይሄ ደግሞ ሲምፕሊ አንድ ይመጣል ማለት ነው። አንድ ይመጣል ማለት ነው። ስለዚህ ይሄ ማለት ኤ4 እኩል ይሆናል ስንት መጣ ማለት ነው? አንድ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ ቫልዩ ስንት መጣ? ቢ መጣ ማለት ስለዚህ ቢ ኢዝ ዘ አንሰር ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እንቀጥላለን። ኦኬ እሺ ሌላኛው ጥያቄ ሶስተኛ ምንድን ነው የሚለን? ዋት ኢዝ ዘ 15th ተርም ኦፍ ዘ ሲኩዌንሱን ልጻፈው እስኪ 3 10 17 24 31 እያለ ነው የሚሄደው አይደለ? ሶ መጀመሪያ በስንት ነው እየተደመረበት ያለው? አሁን ይሄ 7 ነው የተደመረበት፣ እዚህ ጋርም ከዚህ እስከዚህ ያለው 7 ነው የተደመረበት። ያ ተመሳሳይ ነው፣ 7 ነው የተደመረበት፣ እዚህ ጋርም 7 ነው የተደመረበት። ምን አይነት ሲኩዌንስ ነው? አርትሜቲክ ፕሮግሬሽን ነው ማለት ነው። አርትሜቲክ ፕሮግሬሽን ማለት ምን ነበር ብለናል? ተመሳሳይ የሆነ ቁጥር የሚደመርበት ወይም ደግሞ ተመሳሳይ የሆነ ቁጥር እየተቀነሰ የሚሄድ ማለት ነው። በጣም አሪፍ ሰው። አሁን እንደዛ ከሆነ ምን ማለት ነው? ይሄ ማለት ኤዋኑ ማለት ነው ስንት ነው? 3 ነው።
ኮመን ዲፈረንስ የሚባል አለ። ዲ ማለት ደግሞ ስንት ይመጣል? ከ10 ሲቀነስ 3 ከፈለግን ኮንስቲቲዩቲቭ መቀነስ ነው። ስንት ይመጣል? 7 ተመሳሳይ የምትደመርበት ማለት ነው። የሚደመርበት ማለት ነው። በጣም አሪፍ። ጥያቄው ስንት ነው? አሁን ጥያቄው ምንድነው? አምሳኛው ተርም ምንድነው ነው። ጀነራል ፎርሙላችንን ካስፈለገ እንዲህ ብለን መጻፍ እንችላለን። ኤን ማለት ኤዋን ፕላስ ኤን ማይነስ ዋን ታይምስ ዲ ነው አይደለ? ስለዚህ ኤዋኑ ማን ነው? 3 ነው። ፕላስ ኤን ማይነስ ዋን ታይምስ ዲ ደግሞ ስንት ነው? 7 ነው ማለት። በጣም አሪፍ። ስለዚህ አሁን ስንት ይመጣል? ይሄ 3 ፕላስ 7ኤን ማይነስ 7 ይሆናል። ሲገባ ይሄ ስንት ይመጣል? አሁን ይሄ ኤን ቫልዩ ባስቀምጦ ኤን እኩል ይሆናል 7ኤን ማይነስ 4 መጣ ማለት ነው። 7ኤን ማይነስ 4 ነው። አሁን ቼክ ብናደርግ እሺ ኤኑ እኩል ይሆናል 7ኤን ማይነስ 4 ከሆነ ለምሳሌ አንድ ብሰጠው ስንት ይመጣል? አንድ ብሰጠው 7 ሲቀነስ 4 3 ልክ ነን። ሁለት ብሰጠው 14 ይመጣል። 14 ሲቀነስ 4 10 ልክ ነን ማለት ነው። ልክ ነን። አሁን ጥያቄው ማን ነው? ኤ50 ስንት ነው? ኤ50 ከሆነ መተካት ነው። what is ኤ50 ቫልዩ? 50ኛው ተርም ስንት ነው ስለሆነ የተባልነው ስንት መተካት ነው። ስለዚህ ምን እናደርጋለን? 7 ታይምስ 50 ሲቀነስ 4 ማለት ነው። በጣም አሪፍ። ስለዚህ 7 ሲባዛ በ50 ስንት ይመጣል? 350 ይመጣል። ሲቀነስ 4 ስንት ይመጣል? ይሄን 346 መጣ ማለት ነው። 346 ይሄ ስንት ነው? 50ኛው ተርም ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንዲህ እያለ ይቀጥላል ማለት ነው። ያ 346 በጣም አሪፍ ትክክል። 346 ይመጣል ማለት ነው። አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። አንሰር ኢዝ ቢ ማለት ነው። በጣም አሪፍ። ይሄ 2000 ስንተኛ ዓመተ ምህረት የነበረ ጥያቄ ነው? 2005 ላይ የነበረ ማለት ነው። በጣም አሪፍ። እንቀጥላለን። እሺ ኦኬ። አራተኛው ደግሞ ጥያቄ ምንድን ነው? 2015 ላይ ከዛሬ 3 ዓመት ወር እንደዛ አካባቢ በፊት የነበረ ጥያቄ ነው። ኢንትራንስ ኤግዛም ማለት ነው። ምንድነው የሚል ዋት ኢዝ ዘ ሰቨንዝ ተርም ኦፍ ዘ አርትሜቲክ ሲኩዌንስ ሁዝ ሰርድ ተርም ነው ይለናል። ኤ3 ስንት ነው ይለናል። ኤ3 ኔጌቲቭ 4 ነው። ኤንድ ሌላ ደግሞ ኮመን ዲፈረንሱ ዲ ደግሞ ስንት ነው ይለናል። 5 ነው። ጥያቄው ምንድነው የሚለው ዘ ሰቨንዝ ነው። ኤ7 ስንት ይመጣል ነው ጥያቄው። በጣም አሪፍ። እነዚህን ተነስተን ጊቭናችንን መጀመሪያ በትክክል ካወጣ ነው ሌላው ነገር ብዙም አያስቸግረንም ማለት ነው። ኦኬ ከዚህ በኋላ በጣም ኤ3 ማለት ምን ማለት ነው? ኤ3 ማለት ኤ1 ፕላስ 2ዲ ነው አለ ኤን ማይነስ 1። ስለዚህ ስንት ነው ይሄ? ኔጌቲቭ 4 ነው። ዲ ደግሞ ተሰጣናለች 5 ብላ አስገባ ነው። ይሄ ማለት ኤ1 ፕላስ 2 ታይምስ 5 ማለት ነው አይደለ? ዲ ስለተሰጠችን ማለት ነው። 5 ስለሆነ ኢኳልሱ ኔጌቲቭ 4 ይመጣል ማለት ነው። አሁን እሺ ኤ1 ላገኝ ነው ማለት። ስለዚህ ኤ1 ፕላስ 10 which is equals to ኔጌቲቭ 4 ይመጣል ማለት ነው። ወደዛ ስቴት ስንት ትመጣለች? ኤ1 እኩል ይሆናል ኔጌቲቭ 14 መጣ ማለት ነው። ኔጌቲቭ 14 መጣ ማለት ነው። በጣም አሪፍ። ስለዚህ አሁን ኤ7 ለማግኘት በጣም what is the seventh term ስለሆነ የተባለው ማለት ነው። እሺ ኤ7 ማለት ምን ማለት ነው? ኤ1 ፕላስ ኤን ማይነስ 1 ስለሆነ 7 ማይነስ 1 6 ታይምስ ዲ ማለት ነው። ኤ1 ጊቭን ነው፣ ዲ ጊቭን ነው። ስለዚህ ስንት መጣውን? ኔጌቲቭ 14 ሲደመር 6 ሲባዛ በስንት? በ5 ማለት ነው። 5 ዲ ይሆናል። ዲያችን 5 ስለሆነ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስንት የመጣው ነው? ኔጌቲቭ 14 ሲደመር 6 ሲባዛ በ5 30 ነው። ስለዚህ ስንት ይመጣል? 16 ይመጣል ማለት ነው። ስለዚህ ኤ 7 ስንት ይመጣል? 16 ይመጣል ማለት ነው። በጣም አሪፍ። 16 ያ አንሰሪስ ሲመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ። አምስተኛ ሌላኛው ጥያቄ እስኪ ቆይ ከለሯ ልቀይራት እንትን ላድርገው በየሎ የተወሰነ እንዲታይ ከለሩ አትራክቲቭ እንዲሆን ማለት ነው። እሺ ጥያቄው ምንድነው? ሌት ኤን ቤ ሲኩዌንስ ጀስት ሰች ዛት ኤን ፕላስ 1 እኩል ይሆናል ማይነስ ኤን ታይምስ ኤን ነው። ፎር ኤዋኑ ስንት ነው? 1 ነው። ኤን ደግሞ ጀስት 1 2 3 4 እያለ ነው የሚቀጥለው ነው የሚለን። አሁን ምንድነው የሚለን? which one of the following is not true ነው የሚለን። ትክክል ያልሆነው አባውት ስለዚህ ሲኩዌንስ የትኛው ነው?
የተወሰነ ዝም ብለን ለፕሮፐርቲ ያህል ሊስት እናድርግ። ለምሳሌ ኤዋኑ ስንት ነው ተብለናል? ኤዋኑ 1 ነው ተብለናል። ኦልሬዲ which is given። እሺ ኤቱ ስንት ይመጣል? ኤቱ ማለት እዚህ ጋር 1 መተካት ነው። 1 ስተካ ስንት ይመጣል? እዚህ ጋር 1 ነው አይደል? ስለዚህ -1 ታይምስ ኤዋን ይመጣል አይደል? ስለዚህ ስንት ይመጣል? ኤዋን ደግሞ 1 ነው። ስለዚህ -1 ታይምስ 1 ኢኳል ቱ ኔጌቲቭ 1 ማለት። ስለዚህ አሁን ኤቱ ስንት መጣ? ኔጌቲቭ 1 መጣ። ኔጌቲቭ 1 ይመጣል ማለት ነው። ልክ ነህ? እሺ ከዛ ኤ3 ስንት ይመጣል? ኤ3 ማለት እዚህ ቦታ ላይ 2 መተካት ነው። 2 + 1 3 ስለሆነ ማለት ነው። እዚህ ጋር ደግሞ 2 ይሆናል ማለት ነው። ስለዚህ -2 ታይምስ ኤቱ መጣ ማለት ነው። ስለዚህ -2 ታይምስ ኤቱ ደግሞ ስንት ነው? ኔጌቲቭ 1 ነው አይደል የመጣ። ስለዚህ ስንት መጣ? 2 መጣ ማለት ነው። ስለዚህ ኤ3 ማለት ስንት መጣ? 2 መጣ ማለት ነው። እሺ ኤ4 ልፈልግ እስኪ። ኤ4 ማለት 3 + 1 ስለሆነ ኤ4 ኢኳልስ ቱ -3 ኤ3 መጣ። እሺ ምን መጣ? አሁን -3 ታይምስ ኤ3 ደግሞ ስንት ነው? 2 ነው። ኢኳል ቱ ኔጌቲቭ 6 ነው ማለት ነው። ኤ4 ኢኳል ቱ ኔጌቲቭ 6 እንዲህ እያለ ይቀጥላል። እሺ እንቀጥል እስኪ። አሁን ስለ ፕሮፐርቲ እናጥናስ። ኤ3 2 ይመጣል ይለናል። ኤ3 2 ትክክል ነው። ኤ ትክክል ነው ማለት ነው። እንደው ጥያቄው ኢዝ ኖት ትሩ ነው፣ ትክክል ያልሆነው ነው። ኤ4 -3 ቢ ነው መጣ ማለት ነው። ቢ መጣ ማለት ነው። ኤ4 ስንት ነው ይመጣልን? እኛ -6 ነው አይደል ይመጣል። ያ ኤ4 -6 ነው ይመጣልን። ስለዚህ ኦልሬዲ መልሳችን ቢ መጣ ማለት ኢዝ ኖት ትሩ ስለምን። ሌላኛው ምንድነው? ሲ ኤኤን ኢዝ ግሬተር ዛን 0 ኢፍ ኤን ኢዝ ኦድ ይላል። የኤን ዋጋ ኦድ ከሆነ ኤኤኑ ግሬተር ዛን 0 ነው። ለምሳሌ ኤዋን ስንት ነው ይመጣልን? 1 መጥቶልናል። ኦድ ሌላኛው ደግሞ 2 መጥቶልናል። ስለዚህ ሞስት ፕሮባብሊ ምንድነው ኤኤኑ ግሬተር ዛን 0 ነው ማለት ነው። አንድም ግሬተር ዛን 0 ነው፣ ቱም ግሬተር ዛን 0። ኤ5 ብንተካ ለምሳሌ ኦልሞስት ኤ5 ወደ 24 አካባቢ ይመጣል። ስቲል which is ፖዚቲቭ መጣ ማለት ነው። ሌላኛው ዲም ትክክል ነው። ኤን ኢዝ ኢቭን ከሆነ ኔጌቲቭ ይመጣል። ልክ ነው። ይኸው -2 ኔጌቲቭ ነው እዚህ ጋር እንደምታዩት። 4 ኔጌቲቭ ነው እዚህ ጋር እንደምታዩት። 6ን ብናደርገው ይቀጥላል። መልሳችን ቢ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። እሺ ስድስተኛው ጥያቄ ምንድን ነው የሚለን? ኤኤን ጀስት ሲኩዌንስ አርትሜቲክ ሲኩዌንስ ነው። እሺ ምንድነው? ሰች ዛት ዘ ፈርስት ተርም ኤዋኑ ተሰጠን። ኤዋኑ ስንት ነው? -5 ነው። እሺ ዘ ፊፍዝ ተርም ኤ5 ነው። ኤ5 ስንት ነው? 15 ነው። ዜን ምንድነው ጥያቄው? ኤ11 ስንት ነው? ኤ11 ስንት ነው አሁን የተባለ። ይሄ 2008 ላይ ኢንትራንስ ኤግዛም የነበረ ጥያቄ ነው። እንስራው እስኪ። መጀመሪያ ዲ ላግኘው እስኪ። ኤ5 ማለት ምን ማለት ነው? ኤ5 ማለት ኤ1 ፕላስ ኤን ማይነስ 1 ስለሆነ 4ዲ ይመጣል አይደለ? which ኢኳል ስንት ነው? 15 ነው። አሁን ኤዋኑ ስንት ነው? -5 ነው። ስለዚህ ስንት ይመጣል? -5 ሲደመር 4ዲ እኩል ይሆናል 15 መጣ። ወደዛ ልወሰዳት። ስለዚህ ምን ይመጣል? 4ዲ እኩል ይሆናል ይሄ 15 ሲደመር 5 ይመጣል። 4ዲ which ኢኳል ስንት መጣ? 20 መጣ ማለት ነው። ዲ ስንት መጣ? አሁን ዲ እኩል ይሆናል ስንት መጣ? 5 መጣ ማለት ነው። በጣም አሪፍ በጣም አሪፍ። አሁን ወደዚህ ራሱ መምጣት እንችላለን። ኤዋኑ -5 ነው። ዲ ደግሞ ስንት መጣ? 4 ነው። በጣም ቀላል ነው ከዚህ በኋላ። ኤ11 ስንት ይመጣል? ኤ11 ማለት ኤዋን ፕላስ 10 ታይምስ ዲ ማለት ነው አይደለ? ስለዚህ ኤዋን ደግሞ -5 ነው ሲደመር 10 ሲባዛ ስንት? ዲ ደግሞ ስንት ነው ይመጣልን? 5 ነው ይመጣልን። እዚህ ጋር ተሳስተናል። ይሄኛው ዲ 5 ነው መምጣት ያለበት ማለት ነው። በጣም አሪፍ። ስንት መጣ አሁን ይሄ? እሺ -5 ሲደመር ይሄ 50 ይመጣል። ስንት ይመጣል? 45 ይመጣል ማለት ነው። ስለዚህ ኤ11 እኩል ይሆናል 45 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። 45 ያ ዛንሰሪስ ሲ መጣ ማለት ነው። ዛንሰሪስ ሲ ይመጣል ማለት ነው። እሺ እንቀጥላለን ማለት ነው። እሺ ኦኬ። ሰባተኛ ምንድን ነው የሚለው? which of the following relation holds for the sequence? እሺ እንጻፈው እስኪ። 2009 የነበረ ነው። -10 ይለናል፣ -3 ይለናል፣ 4 ይለናል፣ እሺ 11 ይለናል እያለ ይቀጥላል።
ስንት ነው እየተደመረበት ያለ? 7 ነው እየተደመረበት ያለ። ፖዘቲቭ 7 ነው። እዚህ ጋር ፖዘቲቭ 7 ይድመጣ፣ እዚህ ጋር ደግሞ አሁንም ፖዘቲቭ 7 ቢደመርበት ያ አርትሜቲክ ሲኩዌንስ ነው። ስለዚህ አሁን ይሄኛውን ማነው ትክክል ሊተካልን የሚችለው? ሜቢ ይሄኛው እንደዚህ ማለት እንችላለን። ኤኤን ኢኳልስ ቱ ኤኤን ማይነስ 1 ፕላስ ጀስት 7 ማለት ይቻላል። ይወጥ ቀጣዩ ላይ 7 7 7 እየተደመረበት ከሄደ ይሄኛውን በቀላሉ ማግኘት ይችላል ነው። ሶ ዛንሰሪዝ ምን ይመጣል? አሁን በጣም ቀላል ነው። ቢ መጣ ማለት ነው። ዛንሰሪዝ ቢ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ስምንተኛ ጥያቄ ምንድን ነው የሚለው? ዘ ኤንስ ተርም ኦፍ ዘ ሲኩዌንስ ለሚለው ዋን ይለናል። ሲኩዌንሱን እንጻፈው እስኪ። ኔጌቲቭ 4 9 ሶሪ ኔጌቲቭ 16 እያለ ይቀጥላል። ፐርፌክት ስኩዌር አይነት ታይፕ ሆኖ ግን ደግሞ ፐርፌክት ስኩዌርም አይደለም። ስለዚህ አሁን ይኸውላችሁ ይህንን አሁን በአርትሜቲክም አይደለም ጂኦሜትሪክም ሲኩዌንስ ስላልሆነ ምንድነው የምናደርገው? እዚህ ጋር ካሉት ቾይሶች ውስጥ የትኛው ሊሰጠው ይችላል የምትለዋን እኔ ለምሳሌ አሁን እስኪ ሌት ሚ ቼክ ዲን ቼክ እናድርገው። እስኪ ዲን ቼክ እናድርገው። ዲ ማለት ምን መሰላችሁ? ይሰጠናል ወይ ነው። ኤኤን ነው ምንድነው የሚለን? ኤኤን እኩል ይሆናል ማይነስ 1 ዘ ፓወር ኦፍ ኤን ማይነስ 1 ነው የሚለናል ታይምስ ኤን ስኩዌር ይለናል። በጣም አሪፍ። እሺ ሌት ሚ ቼክ ኤን አንድ ቢሆን ስንት ይመጣል? ኤ1 ስንት ይመጣል? ኤ1 ማለት ነው አይደል? ኤን አንድ ሲሆን ስለዚህ ስንት ይመጣል? አሁን ኤኤን ማለት ማይነስ 1 ዘ ፓወር ኦፍ 1 ማይነስ 1 ታይምስ 1 ስኩዌር ነው። ሶ ስንት ይመጣል? ማይነስ 1 ዘ ፓወር ኦፍ 0 ነው ታይምስ 1 ስኩዌር 1 ነው። ሶ ማይነስ 1 ዘ ፓወር ኦፍ 0 1 ነው። አንድ ሲባዛ በአንድ 1 ነው። ኦኬ ሶ የመጀመሪያው እሺ የመጀመሪያዋን ፓስ አድርጎልናል። ሁለተኛው ኤን ሁለት ተካ እስኪ ወደዚህ ኳልቱ ስንት ይመጣል? ኤ2 ማለት ነው። ስለዚህ ማይነስ 1 ዘ ፓወር ኦፍ እሺ 2 ማይነስ 1 ነው ታይምስ 2 ስኩዌር ነው። እሺ ስንት ይመጣል? አሁን ማይነስ 1 ዘ ፓወር ኦፍ 1 ይመጣል ታይምስ 2 ስኩዌር 4 ነው። ኔጌቲቭ 4 ይመጣል። ኦኬ ይመጣል። አንድ ልቸገርና ስለዚህ ልለፍበት 3 ልተካ እስኪ ወይኔ ኤን ኢኳል ቱ 3 ስንት ይመጣል? ኤ3 ማለት ነው። ኤ3 ማለት ማይነስ 1 ዘ ፓወር ኦፍ 3 ማይነስ 1 ታይምስ 3 ስኩዌር ነው። 3 ማይነስ 1 2 ነው። ሶ ማይነስ 1 ዘ ፓወር ኦፍ 2 ታይምስ 3 ስኩዌር 9 ነው። ይሄ ኢቭን ሲሆን አንድ ይመጣል። ስለዚህ 1 ታይምስ 9 ስንት መጣ? 9 መጣ ማለት ነው። ስለዚህ መልሳችን ኦልሬዲ ተገኘ። ዋት ዊ ኮል ኢት ዲ መጣ ማለት ነው። እዚህ ጋር የተቀመጠልንን ሲኩዌንስ በትክክል ሊገልጽልን የሚችለው ፎርሙላ ዲ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ እንቀጥላለን ማለት ነው። እንቀጥላለን። እሺ ኦኬ ዘጠነኛ ምንድን ነው የሚለው? ዘ ጀነራል ተርም ኦፍ ዘ ሲኩዌንስ ይለንና እንጻፈው እስኪ። ሶ ኤኤን እኩል ይሆናል ይለናል 1 ኦቨር 2 ዘ ፓወር ኦፍ 1 ማይነስ ኤን ነው። በደንብ ልጻፈው 1 ኦቨር 2 ዘ ፓወር ኦፍ 1 ማይነስ ኤን ነው። ሶ ምንድን ነው የሚለን? ዜን which of the following is true about this sequence ነው። 2012 ላይ የነበረ ኢንትራንስ ኤግዛም ፈተና ነው ማለት ነው። ሰምሪ አሬንጅመንት ልስራ። ለምሳሌ በኤክስፖነንት ሩሊችን ውስጥ ላይ 1 ኦቨር 2 ማለት ዘ ፓወር ኦፍ ማይነስ 1 ማለት ነው አይደለም? ሶ እንዲህ ብዬ 1 ማይነስ ኤን ልበል። ከዛ ምንድን አለ? ኤ ዘ ፓወር ኦፍ ኤን ታይምስ ኤም ደግሞ ምን ኤክስፖነንት ሩል ምን ማለት ነው? ኤ ዘ ፓወር ኦፍ ኤን ታይምስ ኤም ማለት ነው አይደለ? ሶ ሳባዛው ምን ይሆናል? አሁን ኤም ባባዛው ሶ ስንት ይመጣል? አሁን 2 ዘ ፓወር ኦፍ ኤን ማይነስ 1 መጣ። ይሄ ኤን ዘ ፓወር ኦፍ ማለት ነው። ግልጽ ነው ተማሪዎች? yes በኔጌቲቭ 1 ኤን ማይነስ 1 ባባዛው ይሄን ይሰጠኛል። ሶ አሁን ምንድነው ከዚህ በኋላ በቀላሉ መስራት ይችላል። ሶ ኤኤን እኩል ይሆናል 2 ዘ ፓወር ኦፍ ኤን ማይነስ 1 ነው መጣ ማለት ነው። ይሄ ምንድነው? ጀነራል ተርም ነው ማለት ነው። በጣም አሪፍ። ሶ ተመሳሳይ ነው። ይሄና ይሄ አንድ አይነት ናቸው፣ ግን የተወሰነ ፕሮፐርቲ ለማጥናት በዚህ መልኩ ብገልጸው የበለጠ በደንብ ዲስክራይብ ያደርግልኛል ብዬ ስላሰብ ነው። ሶ ከዚህ በኋላ በጣም ቀላል ዘ ተርምስ አር ኦድ ነምበርስ ይለናል። ሶ ለምሳሌ አንድ ብተካ ስንት ይመጣል? እስኪ ልተካ የተወሰኑ ቁጥሮችን ሊስት ላድርግ። ኤን ኢዝ ኢኳል ቱ 1 ኤ1 ስንት ይመጣል? መተካት ነው። 2 ዘ ፓወር ኦፍ 0 ነው፣ አንድ ይመጣል። 1 ማይነስ 1 ኤ2 ስንት ይመጣል? ኤ2 2 ሲቀነስ 1 2 ነው። ስለዚህ 2 ዘ ፓወር ኦፍ 1 ነው። ስለ አንድ መቀነስ ስለሆነ 2 ይመጣል። እሺ 3 ብተካ ኤ3 ማለት ስንት ይመጣል? 3 ሲቀነስ 1 2 ነው። ሶ 2 ዘ ፓወር ኦፍ 2 ስንት ይመጣል? 4 ይመጣል። እሺ ኤ4 ደግሞ ማለት 2 ዘ ፓወር ኦፍ 3 ነው። ሶ 8 ይመጣል።
አንድ ልጨምርበት ኤ5 ማለት ቱ ዘ ፓወር ኦፍ 4 ነው። ስለዚህ 16 ይመጣል እያለ ይቀጥላል። ሶ እስኪ እንየው ፕሮፐርቲ እናጥናውን ከዚህ በኋላ ተነስተን ኢትስ ተርምስ አር ኦድ ነምበርስ ይሄ አይሆንም፣ ኦድ ነምበር አይሆንም። እሺ ሌላ ኢትስ ተርምስ አር ናቹራል ነምበርስ እሺ ሊሆን ይችላል። ዜሮ ኢዝ ኦን ኦፍ ኢትስ ተርምስ ይለናል። ዋን ኦፍ ኢትስ ተርምስ ኦር ዜሮ ኢዝ ዋን ኦፍ ኢትስ ተርምስ ሲ አይሆንም። ኤ እና ሲ አይሆንም። ኢትስ ተርምስ አር ነን ፖዘቲቭ ነው የሚለን፣ ፖዘቲቭ አይደሉም ነው እያለን ያለ። ስለዚህ ዲም አይሆንም። ሶ መልሳችን ሊሆን የሚችለው ማን ነው ማለት ነው? ዋት ዩ ኮል ኢት ቢ መሆን ይችላል። ቢ መሆን ይችላል። ለምን? እነዚህ ኦልሬዲ ናቹራል ነምበር አባል ስለሆነ ሳን ኤሌመንቱ ናቹራል ነምበር ወይም ደግሞ ጀስት ሳብሴት ኦፍ ናቹራል ነምበር ስለሚሆን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ በጣም አሪፍ። ሶ ሌላኛው ጥያቄው 10ኛው ጥያቄ ደግሞ ምንድን ነው የሚለው 2002 ላይ የነበረ ኢንትራንስ ኤግዛም ነው። ኢፍ ዘ ኬዝ ተርም ኦፍ ዘ ሲኩዌንስ ነው የሚለን ኤኬ ልጻፈውና ኤኬ ማለት ምንድን ነው ይለናል። እሺ ማይነስ 1 ዘ ፓወር ኦፍ ኬ ታይምስ 2 ማይነስ ኬ ኦቨር ዘ ሆል ስንት ይለናል? 2 ኬ ማይነስ 1 ነው። ዋት ኢዝ ኢት ኢዝ ኔክስት ተርም ዌን ኬ ኢዝ ኢቭን ነው የሚለው። ኬ ኢዝ ኢቭን ቢሆን ጀስት ኬ አሁን የተሰጠኝ ኮንዲሽን ምንድን ነች? አንደኛ ኬ ኢዝ ኢኳልስ ቱ ኢቭን ነው እና ምንድነው ጥያቄው ምንድነው? ኤ ኬ ፕላስ 1 ኔክስት ተርሙ ስንት ነው? በጣም አሪፍ። አሁን ምንም የተለየ ነገር የለው መተካት ነው። ኬ የነበረው ምን ማለት ነው? ኤ ኬ ፕላስ 1 ማድረግ ማለት ነው። ሶ መተካት ነው። እዚህ ጋር ምን ይሆናል አሁን ይሄ ማለት ማይነስ 1 ዘ ፓወር ኦፍ ኬ ፕላስ 1 ይመጣል። እሺ ታይምስ 2 ማይነስ ኬ የነበረችውን ኬ ፕላስ 1 በብራኬት አደርጋታለሁ ማለት ነው። በጣም አሪፍ ኦቨር እዚህ ከታች ያለውን 2 ኢንቱ ኬ ፕላስ 1 ማይነስ 1 ማድረግ ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ በኋላ ባለውን ሪአሬንጅ ማድረግ ጉዳይ ስለሚሆን ማለት ነው። እሺ እንቀጥል። እስኪ እንቀጥል። ሶ ምን ይመጣል አሁን ይሄኛው እዚህኛው በፓወር ሩል መሰረት ምን ትሆናለች? ማይነስ 1 ዘ ፓወር ኦፍ ኬ ታይምስ ማይነስ 1 ዘ ፓወር ኦፍ 1 መሆን ትችላለች አይደለ? መበታተን ነው። ሶ ከዚህ በኋላ ይሄኛውስ 2 ማይነስ ኬ ማይነስ 1 ይመጣል ኦቨር ይችኛው ብራኬቷ ስትገባ ማለት ነው። ኔጌቲቭ ብራኬቱ ስትገባ ማለት ነው። ይሄኛው ምን ይመጣል አሁን ይሄ 2k ፕላስ 2 ማይነስ 1 ይመጣል ማለት ነው። በጣም አሪፍ። ሶ አሁን እዚህ ጋር ይኸውላችሁ ኬ ምንድነች? ኢቭን ነች አይደለ? ኢቭን ከሆነች ማይነስ 1 ዘ ፓወር ኦፍ ኬ ስንት ነው? 1 ነው ማለት ነው። ኢቭን ከሆነ ፖዚቲቭ ስለሚያደርገው ማለት ነው። ሶ ስንት ይመጣል? ይሄኛው መተው እንችላለን ማለት ነው። ይችኛዋን አንድ ስለሆነ ለውጥ የለውም። ይችኛዋ ግን ማይነስ 1 ነች። ስለዚህ ምን ይመጣል አሁን ማይነስ 1 ኢንቱ ይችኛዋ ስንት ትመጣለች? 2 ሲቀንስ 1 ነው። ሶ 1 ማይነስ ኬ መጣች ኦቨር ይሄኛው ምስ ይመጣል 2k ፕላስ 1 መጣ ማለት ነው። 2k ፕላስ 1 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ስለዚህ ምን መጣ አሁን ይሄኛው እሺ እቺ ኔጌቲቭ ስትገባ ምን ታደርገዋለች? k ማይነስ 1 ኦቨር 2k ፕላስ 1 መጣ ማለት ሶ አሁን ak ፕላስ 1 ኢኳልስ ቱ k ማይነስ 1 ኦቨር 2k ፕላስ 1 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እስኪ ቾይሳችንን እንየው። ቾይስ k ማይነስ 1 ኦቨር 2k ፕላስ 1 ሶ ዛሬ ማን ነው ኤ መጣ ማለት ነው። ዛንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ይሄ ደግሞ 2007 ላይ የነበረ ነው። which one of the following is an arithmetic sequence ነው። እንዳልኳቸው ምንድነው arithmetic sequence የምንለው ተመሳሳይ የሆነ ቁጥር የሚደመርበት ወይም ደግሞ ተመሳሳይ የሆነ ቁጥር እየተቀነሰበት የሚሄድ ነው። ስለዚህ ከነዚህ ውስጥ ለምሳሌ ኤን እንየው እስኪ። ለምሳሌ ኤን ብናየው ምንድን ነው የሚሆነው? ኤ ማለት 3 እሺ 5 7 9 11 እያለ ይቀጥላል አይደለ? ስለዚህ አሁን ስንት ነው የተደመረበት? ፕላስ ነው የተደመረበት። እዚህ ጋም ፕላስ ነው የተደመረበት። እዚህ ጋም ፕላስ ነው የተደመረበት። ይሄው እዚህ ጋም ፕላስ ነው። ስለዚህ መልሳችን ኤ ሆነ ማለት ነው። አርትሜቲክ ሲኩዌንስ የምንለው ተመሳሳይ የሆነ ቁጥር እየተደመረ መሄድ ወይም ደግሞ ተመሳሳይ የሆነ ቁጥር እየተቀነሰ መሄድ ከሆነ ያ ምን ይባላል? አርትሜቲክ ሲኩዌንስ ተብሎ ይጠራል ማለት ነው። ጂኦሜትሪክ የሚባለው በተመሳሳይ የሆነ ቁጥር እየተባዛ መሄድ ከሆነ አሁን ለምሳሌ ቢ ጂኦሜትሪክ ሲኩዌንስ ነው። ኦልሬዲ መልሳችንን አግኝተናል። ኤ ነው መልስ። ሶ ኤ ኢዝ አንሰር። ግን አሁን ቢን ቼክ ብታደርጉት ምን መሰላችሁ የሚመጣው 3 6
12 24 28 ይላል አይደለ? ማነው 48 ሶሪ፣ ይሄኛው 28 ሳይሆን 48። ሶ ይኸውላችሁ ይሄ በስንት ነው የተባዘ? ታይምስ ቱ ነው። ይሄኛው በስንት ነው የተባዘ? ታይምስ ቱ። አያችሁ? ይሄ በስንት ነው የመጣው? ታይምስ ቱ። ይሄ በስንት ተባዘ? ታይምስ ቱ። ይሄው በተመሳሳይ ቁጥር እየተባዛ የሚሄድ ከሆነ ያ ሲኩዌንስ ጂኦሜትሪክ ሲኩዌንስ ብለን እንጠራዋለን ማለት። ስለዚህ ጂኦሜትሪክ ሲኩዌንስ የሆነ የትኛው ነው ተብለን ቢሆን ኖሮ ኦልሞስት ቢ የመሆን እድል አለው ማለት ነበረው። ግን ያው ሲናድን ቼክ አላደረግንም። ግን ጀስት ኖ ኒድ ቱ ፋርዘር ቼክ ማድረግ አይጠበቅብንም። ኦልሬዲ መልሳችን ይህን ስላገኘን ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ሶሪ 12ኛ ምንድን ነው የሚለን? ኢፍ ዘ ፈርስት ለማለት ነው። ፈርስት ኤስቲ ቢሎ ጥሩ ነበር። ፎር ዘ ተርምስ ኦፍ ጂኦሜትሪክ ሲኩዌንስ አር እንጻፈው። ሶ ጂዋኗ ተጻፈ። ጂዋን ስንት ነው ይለናል። ጂዋኑ ስንት ነው? ሪስፔክቲቭሊ ስራ ጂዋኑ 3 ነው። እሺ ጂ4 ደግሞ ስንት ነው ይለናል። ጂ4 ደግሞ 81 ነው። ሶ ጥያቄው ምንድን ነው? ዜን ዋት ዘ ኮመን ሬሽዮ ፎር ዚስ ፕሮግሬሽን ነው። አርን ፈልጉ ነው የተባለው። አር ስንት ይመጣል? በቃ ሶ ይሄ በጣም ቀላል 2012 የነበረ ኢንትራንስ ኤግዛም ነው። ሶ አሁን በቀላሉ መስራት ይቻላል። ሶ ምን እናደርጋለን? ጂኤን ማለት ምንድን ነበር ያልነው? ጂኤን ማለት ጂ1 ታይምስ አር ዘ ፓወር ኦፍ ኤን ማይነስ 1 ነው ጀነራል ፎርሙላችን። ስለዚህ አሁን በዚህ መሰረት ጂ4 ምን ይመጣል? ጂ4 ማለት ጂ1 ታይምስ አር ኪውብድ ነው አይደለ? አንድ ሲቀነስለት እኩል ይሆናል ስንት ነው ይላል? 81 ተሰጠ ማለት ነው። 81 ሌላ ጊቭን ደግሞ ማን አለ? 3 ተሰጥቶናል። ስለዚህ በማን ቦታ? በጂ1 ቦታ። በዚህ ቦታ ላስገባት ነው። ሶ ምን ይመጣ ነው? 3 ታይምስ አር ኪውብድ እኩል ይሆናል 81 መጣ ማለት ነው። ኦኬ በጣም አሪፍ። ሶ ኦቨር 3 ላርገው። ሶ ይበጣፋል። ሶ ስንት ይመጣል? አር ኪውብድ እኩል ይሆናል ይሄ ሲካፈል 27 ይመጣል። ሶ ይሄ ማለት አር which is equal to ዘ ኪውብድ ሩት ኦፍ 27 ይመጣል። ስንት ይመጣል? ይሄ 3 መጣ ማለት ነው። 3 መጣ ማለት ስለዚህ ኮመን ሬሾ የሚባለው ደግሞ አራች ስንት መጣ ማለት ነው? 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ መልሳችን ያ ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ በጣም አሪፍ። 13ኛ ደግሞ ምንድን ነው የሚለን? ኢፍ ዘ ፎርዝ ኤንድ ዘ ሰቨንዝ ተርም ኦፍ ጂኦሜትሪክ ሲኩዌንስ ይለናል። በጣም ቀላል 2001 ላይ የነበረ ነው። ጂ4 ስንት ነው ይለናል። ጂ4ሩ ስንት ነው? -1/4 ነው ይለናል። እሺ እና ደግሞ ጂ7ኑ ደግሞ ስንት ነው ይለናል? -2 ነው ጥያቄ። ዜን which of the following is not true ነው የሚለን። ሶ መጀመሪያ እስኪ ጂ1ን እና አርን እንፈልገው። ጂ1ን እና አርን እንፈልገው። እሺ አሁን ጂ7 ማለት ምን ማለት ነው? ፎርሙላው ጂ1 አር ዘ ፓወር ኦፍ 6 ማለት ነው። ኤን ማይነስ 1 ስለሆነ ጂ ኢኳል ስንት ነው? -2 ነው መጣልን እንላለን። እሺ ሶሪ ቆይ በደንብ ችል ጻፋት። -2 ነው። እሺ አሁን ደግሞ ጂ4 ደግሞ ማለት ምን ማለት ነው? ጂ1 አር ኪውድ ነው አይደለ? which is equal ስንት ነው? -1/4 መጣ አይደለ? በጣም አሪፍ። ሶ አሁን እቺን እንውሰድና እንደ ሲስተም ኦፍ ሊኒየር ኢኩዌሽን ላካፍለው። እስኪ ይሄኛው ለዚህ ባካፍለው ይሄኛው በዚህ ይጣፋል። ሶ ምን ይመጣል አሁን? r6 ኦቨር r ዘ ፓወር ኦፍ 3 which is equal to -2 ኦቨር -1/4 መጣ ማለት ነው። በጣም አሪፍ። ስንት ይመጣል ይሄ? ኔጌቲቭ በኔጌቲቭ ይጠፋል። ይሄ ደግሞ ይሄ ማለት 2 ዲቫይደድ ባይ 1/4 ነው። ይሄ ማለት ማባዛት ስለሆነ 2 ታይምስ 4/1 ይመጣል which is equal to 8 ይመጣል ማለት ነው። እሺ ይችኛዋ ስንቃለል ደግሞ ስንት ትመጣለች? ይችኛዋ ስናቃልላት ተቀነስ ነው 6 ሲቀነስ 3 ይመጣል። ሶ አር ኪውብድ እኩል ይሆናል ስንት መጣ? 8 መጣ ማለት። ሶ ቦት ሳይድስ ኪውብድ ብናደርገው አር ማለት ዘ ኪውብድ ሩት ኦፍ 8 ነው። ስለዚህ ስንት መጣ? 2 መጣ። ሶ አር which is equal to 2 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አር 2 ከመጣልን ዘ ኮመን ሬሽዮ ኢዝ 2 ልክ ነው። ኢዝ ኖት ትሩ ነው የሚለው ጥያቄው። ሶ ፈርስት ተርሙን እንፈልገው እስቲ። ፈርስት ተርም የትኛው ጋር መተካት እንችላለን? ከፈለግን እዚህ ጋር ጂ4 ላይ መተካት እንችላለን። ኦር ከፈለግን ደግሞ ጂ6 ላይ መተካትም እንችላለን። ጂ4 ላይ በተካው ስንት ነው? ጂ4 ማለት ጂኳልስ -1/4 ነው የተሰጠን። -1/4 ነው የተሰጠን። ስለዚህ ጂ4 ማለት ምን ማለት ነው? ጂ1 አር ኪውብድ እኩል ይሆናል -1/4
4 ነው። አር ኪዩብድ ደግሞ ያው 2 ስላገኘው 2 ኪዩብድ 8 ነው። ስለዚህ ኦኬ ስለዚህ አሁን ምን መጣ 8 ታይምስ ጂ1 እኩል ይሆናል ኔጌቲቭ 1 ኦቨር 4 ይመጣል። ኦቨር 8 ባረገው ስንት ይመጣል? ይሄ በዚህ ይጣፋል። ሶ ጂ1 ስንት መጣ? ይሄ ማለት ምን ማለት መሰላችሁ? ኔጌቲቭ 1 ኦቨር 4 ዲቫይድድ ባይ 8 ኦቨር 1 ነው። ይሄ ማለት ኔጌቲቭ 1 ኦቨር 4 ታይምስ 1 ኦቨር 8 ነው። ሶ ኔጌቲቭ 1 ኦቨር 32 ይመጣል። ሶ በጣም ቀላል ነው የሚሆነው ማለት ነው። ጂ1 ስንት ተገኘ? አሁን ኔጌቲቭ 1 ኦቨር 32 መጣ ማለት ነው። ኔጌቲቭ 1 ኦቨር 32 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ አሁን እስኪ ዘ ፈርስት ተርም ኔጌቲቭ 1 ኦቨር 32 ልክ ነው። ሶ ኤ እና ቢ ልክ ነን። ኤ እና ቢ ልክ ነን። እሺ ፊውዝ ተርም እንፈልገው። አምስተኛው ተርም ዲ ጂ5 ስንት ይመጣል? ሶ አሁን ጂ5 ማለት ምን ማለት ነው? ጂ1 አር ዘ ፓወር ኦፍ 4 ነው። ሶ ጂ1 ማለት ኔጌቲቭ 1 ኦቨር 32 ነው ታይምስ አር ደግሞ አር ዘ ፓወር ኦፍ 4 16 ነው። ሶ ስንት ይመጣል? አሁን ይሄ በ16 በ16 ብሄድ ኔጌቲቭ 1 ኦቨር 2 ነው። ኔጌቲቭ 1 ኦቨር 2 መጣ ማለት ነው። ኔጌቲቭ 1 ኦቨር 2 መጣ ማለት ነው። ሶ መልሳችን ምን ሊመጣ ነው? እስቲ ቼክ እናድርገው። ያ መልሳችን ዲ መጣ ማለት ነው። መልሳችን ዲ ይመጣል ማለት ነው። ምክንያቱም አር ዘ ፓወር ኦፍ 4 ዘ ፓወር ኦፍ 4 16 ነው። ኦቨር ማይነስ 32 ኔጌቲቭ 1 ኦቨር 2 ይመጣል። ስለዚህ ትክክል ያልሆነው መልስ ማን ነው? ዲ ነው ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ እሺ 14ኛ ምንድን ነው የሚለን? which one of the following represent geometric sequence ነው። ቅድም እንዳልኳችሁ ነው ጂኦሜትሪክ ማለት በተመሳሳይ ቁጥር እየተባዛ የሚሄድ ነው። ሶ ኤን ቼክ እናድርገው እስኪ። ለምሳሌ ኤ ምንድን ነው የሚለን? 3 1 1 ኦቨር 3 ቺው 3 ነች ሶሪ። ከዛ 1 ኦቨር 9 1 ኦቨር 27 እያለ ይቀጥላል። ሶ ይሄኛው በስንት ነው የተባዛ? በ1 ኦቨር 3 ነው የተባዛው። ታይምስ ባረገ እናገኘዋለሁ። ይሄኛውን በ1 ኦቨር 3 ባባዛው አገኘዋለሁ። ይሄን ቀጣዩ በ1 ኦቨር 3 ባባዛው አገኘዋለሁ። ሶ ይሄን ቀጣዩን 1 ኦቨር 3 ባባዛ አገኘዋለሁ። ስለዚህ ይሄ ምንድነው? ይሄ ጂኦሜትሪክ ፕሮግሬሽን ነው። በቃ አለቀ። ሶ የተባለው ማን ነው? ሶ ዘ አንሰር ኢዝ ኤ መጣ ማለት ነው። ዘ አንሰር ኢዝ ኤ መጣ ማለት ነው። ፈርዘር መሄድ አይጠበቅብኝም። ጂኦሜትሪክ የሚባለው ኮንሴፕቱን ካወቅ ነው። ጂኦሜትሪክ ሲኩዌንስ የምንለው በተመሳሳይ ቁጥር እየተባዛ ኦር እየተካፈለ ከሆነ እየተካፈለ የሚሄድበት አይነት ታይፕ። ለምሳሌ ይሄ እየተካፈለ በሚለው ሀሳቡ የበለጠ ይገዛል። በሶስት እየተካፈለ ቤት የሚለው ስለሆነ ማለት ነው። ሶ በጣም ሲምፕል ነው። ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ተመሳሳይ ነው ያያችሁት። 15ኛው which one of the following geometric sequence ነው ማለት ጂኦሜትሪ 2013 ላይ የነበረ ኢንትራንስ ኤግዛም ጥያቄ ነው። ሶ ቢን ቼክ እናድርገው እስኪ። ጂኦሜትሪክ ሲኩዌንስ ለመባል ያው ሐሳቡን ወረደ ስለምናውቀው ቢ ምን ይለናል? 8 ይለናል። ቀጣይ ኔጌቲቭ 4 ይለናል። ቀጣይ 2 ይለናል። ቀጣይ 1 ይለናል ኔጌቲቭ። ከዛ እያለ ይቀጥላል። ሶ ይቺ በስንት ነው? በኔጌቲቭ 2 ባካፍለው ስንት አገኘን? አገኛለሁ። ይሄኛው መልሼ በኔጌቲቭ 2 ባካፍለውስ 2 አገኛለሁ። መልሼ ይሄን በኔጌቲቭ 2 ባካፍለውስ ይሄን አገኛለሁ አይደል? ሶ በቃ ዘ አንሰር ኢዝ ቢ መጣ ማለት ነው። ጂኦሜትሪክ ሲኩዌንስ የሆነው ቢ ነው። በተመሳሳይ ቁጥር ነው እየተካፈለ ያለው። በኔጌቲቭ 2 እየተካፈለ ነው የሚሄድ። ሶ ዘ አንሰር ኢዝ ምን መጣ ማለት ነው? ቢ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ 16 ምንድን ነው የሚለው? ሰፖዝ ጂኦሜትሪክ ሲኩዌንስ ነው የሚለው ጂኤን ነው። ሶ ጂቴኑ ተሰጠ። ጂቴን ስንት ነው ይለናል? 192 ነው ይለናል። እሺ ጂ6 ደግሞ ተሰጠ። ጂ6 ደግሞ ስንት ነው ይለናል? 12 ነው ይለናል። ዜን which one of the following is equals to ጂ2 ስንት ነው ነው። በቃ ጥያቄው ይሄ ነው። ሶ በጣም ቀላል ነው ይሄ። 2002 ላይ የነበረ የኢንትራንስ ጥያቄ ነው። 2002 ማለት ነው። እሺ ሶ በጣም ጂቴን ማለት አሁን እንስራ። ይሄ ማለት ጂቴን ማለት ምን ማለት ነው? ጂ1 አር ዘ ፓወር ኦፍ 9 ነው አይደል? 9 ማይነስ 1 ስለሆነ ጂ ኢኳልስ 192 ተሰጥቶናል። እሺ ሌላ ደግሞ ጂ6 ደግሞ ማለት ነው ማለት ጂ1 አር ዘ ፓወር ኦፍ ስንት ነው? 5 ነው አይደለ? የስ ጂ ኢኳልስ ስንት ነው? 12 ነው። ሶ እነዚህን ልውሰድና ሳይምልተነስ ሲስተም ኦፍ ኢኩዌሽን ለስራ። ሶ ይሄን ለዚህ ላካፍል፣ ይሄን በዚህ ባካፍለው ይሄ በዚህ ይጣፋልኛል። ስንት ይመጣ? አር ዘ ፓወር ኦፍ 9 ኦቨር
አር ዘ ፓወር ኦፍ 5 እኩል ይሆናል 192 ሲካፈል 12 ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ስለዚህ አሁን ይሄ በጣም ቀላል ይሄ ስንት ይመጣል? አሁን ይሄኛው መቀነስ ስለሆነ ስንት ይመጣል? አር ዘ ፓወር ኦፍ 4 ይመጣል። እሺ ይሄኛው ስንት ይመጣል? 192ን ለ12 ማካፈለው ስንት ጊዜ ደርስ? 16 ይመጣል ይመስለኛል። 16 ያ ቼክ ማድረግ ይቻላል። 192ን ለ12 ስናካፍለው ከ19 ጊዜ ብቆርጥለት አንድ ጊዜ ይደርስልኝ። አንድ ጊዜ 12 ሲቀነስ 7 72 ለ6 10 ያ ልክ ነው። ልክ ነው። ስንት ይመጣል? አሁን ይሄ ማለት ምን ማለት ነው? ደግሞ ይችን ሶልቭ ማድረግ ይችላል። አር ዘ ፓወር ኦፍ 4 ኢዝ ኢኳልስ 16 ማለት ቱ ዘ ፓወር ኦፍ 4 ነው። 4 በ4 ብናወጣው አር ኢዝ ኢኳልስ ቱ 2 መጣ ማለት ነው። በጣም አሪፍ። አር ኢዝ ኢኳል ቱ 2 ከመጣ አሁን ጂ1ን ማግኘት ይችላል። ጂ1ን ማግኘት ይችላል። እዚህ ጂ6 ላይ ልታከወት እጄ ማለት ነው። ጂ6 ማለት ምን ነበር ያለው? እሺ ጂ6 ማለት ስንት ነው? ጂ6 ኦልሬዲ ጊቭን ነው። ያ ጂ6 ማለት 12 ነው። 12 ማን ነው? ያ 12 ነው። ይሄ ማለት ምን ማለት? ጂ1 አር ዘ ፓወር ኦፍ 5 እኩል ይሆናል 12 ማለት ነው አይደለ? ጂ1ኑ ተሰጠን። ጂ1ኑ ስንት ነው? ጂ1 ማለት ይሄው 2 ነው። የስ ጂ1 ማን ነው? አር ማለት ነው። ሶሪ 2 ነው። ስንት ተሰጠን አሁን? ይሄ ማለት ጂ1 ቱ ዘ ፓወር ኦፍ 5 እኩል ይሆናል ስንት መጣን? 12 ተሰጠን። ቱ ዘ ፓወር ኦፍ 5 ማለት ስንት ነው? 32 ነው አይደለ? የ32 ነው። ስንት ይመጣል አሁን? ጂ1 እኩል ይሆናል እሺ 12 ኦቨር 32 መጣ ማለት ነው። አይ ቲንክ በአራት ምናቃለው ስንት ይመጣል? 3 ኦቨር 8 መጣ ማለት ነው። ይሄ ማለት ጂ1 ነው። እሺ ጂ2 ማለት አሁን ጂ2 ነው የተፈለገው። ጂ2 ማለት ጂ1 ታይምስ አር ነው። እሺ ጂ1 ማለት 3 ኦቨር 8 ታይምስ እሺ አር ደግሞ ማለት 2 ነው አይደለ? ስለዚህ ይሄን በዚህ ባጣፈው ስንት ይመጣል? 3 ኦቨር 4 መጣ ማለት ነው። 3 ኦቨር 4 መጣ ማለት ነው። ኦኬ 3 ኦቨር 4 ያ ልክ ነው። 3 ኦቨር ሚስ ያደረግነው ነገር የለም አይደለ? እስኪ ምናልባት ስናባዛ ሳስተን እንዳይሆን ጂ12 ከሆነ አር ዘ ፓወር ኦፍ ቱ ዘ ፓወር ኦፍ 5 32 ነው። ልክ ነው። 32 12 ሲካፈል 32 በ3 በሄድ በ4 ልክ ነው። 8 ያ ልክ ነው። በጣም አሪፍ። እሺ እንቀጥላለን።